አንዴ እዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስህ እስከ መጉዳት ድረስ የሚያደርስ ነገር ነው። እንዲህ እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን። የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና ለእኛ እንትን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። የመር ቤተሰቦች ዳኒ የእውነት አሞት ከሆነ የሩታንና የአብርሃምን አንድ ላይ መሆን አይፈልግም ማለት ነው። ሊያስታርቃቸው እየሄደ የነበረው መንገድ ራሱ እያስመሰለ ነበር ማለት። እንዴት ነው አንድ ሰው በቃ ጥፋተኛነቱን አምኖ እነሱ ሁለቱ ስለተታረቁ የሆነ ስትረስ ላይ ገብቶ ይሄን ላይ ሊታመም የሚችለው እንዴት ነው? የእውነት ጥፋቱን አምኖ ቢሆን የእውነት ደግሞ እነሱ ሁለቱ አንድ ላይ እንዲሆኑ የሚፈልግ ቢሆን በሙሉ ልቡ የሚፈልግ ሰው ቢሆን እንዴት እነሱ ሁለቱ በመታረቃቸው እና ዛሬ ላይ ደግሞ ሩታና አብርሃም ወደ ቀድሞ ወደ ፍቅራቸው ተመልሰው ከሰዎቹ ርቀው በቃ ደስ የሚሉ ጊዜያቶችን ለማሳለፍ ስለፈለጉ ብቻ እናንተ ከኔ ስለሸሻችሁኝ ነው ጥፋተኛነቴ ገብቶ የሆነ ስትረስ ላይ ገብቼ ነው እንዲጨጓራዬን ያመመኝ ምናምን ማለቱ ልክ ነው ብዬ አላስብም። ምክንያቱም እነሱ ሁለቱ በመታረቃቸው ደስ ሊለው ይገባል እንጂ በዚህ ልክ ልታመም አይገባም። ገና ለገና እነሱ ታርቀው አዲስ ህይወት ስለጀመሩና ከሱ ርቀው ቪዲዮ መስራት ስለጀመሩ እኔን አትወዱኝም ማለትም ይቅርታ አላደረጋችሁልኝም ማለቱ ልክ ነው ብዬ አላስብም። የእውነት በተወዳቸውና የእውነት እነሱ ሁለቱ አንድ ላይ እንዲሆኑ የምትፈልግ ቢሆን ኖሮ እኮ ያንተ ስራ ልክ አለመሆኑን ካረጋገጥክ በኋላ እነሱ ሁለቱ አንድ በመሆናቸው ደስ ሊል ይገባል። በቃ ይቅርታ ጠይቃል፣ ይቅርታህንም ደግሞ ተቀብለዋል። ይሄ አሁን እያሳየው ያለው ሪአክሽን ምናልባት ህመምም ከሆነ እነሱ ሁለቱ አንድ ላይ በመሆናቸው እነሱ ሁለቱ ሰላም በማውረዳቸው እንዳልተደሰትክ ነው እኔ እየታየኝ ያለው ቤተሰቦች። አሁን እኮ እና አብርሃም የሚረዱት ይሄንን ነገር ሩታና አብርሃም አንድ ላይ በመሆናቸው ማለትም ሰላም በማውረዳቸው ዳኒ አሁንም ደስተኛ እንዳልሆነ ነው እነሱ የሚያስቡት። ምክንያቱም አንድ ነገር ስናስብ በብዙ ወይ ማየት አለብን። እኛ በመናስበው መንገድ ላይ ያስብ ይችላል ሌላኛው ሰው። ስለዚህ እያንዳንዳችን ሐሳብ የሚለያይ ስለሆነ አርቀን ለማሰብ መሞከር አለብን ቤተሰቦች። እኔ የራሴን ሐሳብ ነው እየሰጠው ያለው። እንግዲህ እናንተም የራሳችሁን ሐሳብ ስጡ። ሰላም ውድ ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ እንግዲህ እንደምትመለከቱት ዳኒ በድንገት ታሞ ወደ ሆስፒታል ገብቷል። እንግዲህ ምን ገጥሞት ይሁን ያው በቪዲዮ ኢንትሮ ላይ እንደተመለከትነው እናንተ ሁለታችሁ ከልብ ይቅርታ ስላላደረጋችሁልኝ በእናንተ የተነሳ ነው። ከናንተ ማለት እየሰራው የነበረው ስራ ሁሉ ልክ እንዳልሆነ ስለተረዳው እኔን ደግሞ በሙሉ ልባችሁ ይቅርታ እንዳላደረጋችሁልኝ ስለተረዳው ነው ስትረስ ውስጥ ገብቼ ለህመም የተጋለጥኩኝ ጨጓራ ህመም የተጋለጥኩኝ ምናምን ብሏል። በነገራችን ላይ እኔ ቀደም እንደሰጠሁት ምን ሐሳቤን በሁለቱ መታረቅ ደስ ብሎት ቢሆን እኮ በቃ ጥፋተኝነቱን አምኗል፣ ይቅርታ ጠይቋል፣ ይቅርታውንም ተቀብለውታል። ከዛ በላይ ደግሞ ምንም ማድረግ ስለማይችሉ እነሱም በቃ ከመጀመሪያ ስህተታቸው ተምረው በቃ አዲስ ህይወት ለመጀመር በቃ ለዚህ ለ2-3 ቀን ከናንተ ስለራቁ በዚህ ልክ እኔን ገፍታችሁኛል ይቅር አላላችሁኝም ምናምን ማለት አለበት ብዬ አላስብም። ለማንኛውም ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰዎች ማለትም ቻናላችንን ሰብስክራይብ ሳታረጉ ቪዲዮውን ብቻ አይታችሁ ቻናላችንን ሰብስክራይብ ሳታረጉ የምትወጡ ሰዎች እንዳላችሁ ተረድቻለሁ። ቻናሌን ሰብስክራይብ አድርጉ እና የቀድሞ ውድ ቤተሰቦቼ ደግሞ ብቻ እያበረታታችሁኝ አይደለም፣ በኮሜንት ማበረታቱኝ፣ በላይክ እንደተለመደው ላይክ አድርጉ። ምክንያቱም እኔ ከፈጣሪ በታች እዚህ ምድር ላይ ከናንተ ሌላ ማንም ስለሌለኝ አበረታቱኝ። ለማንኛውም ያላችሁን ሐሳብ አስተያየት በኮሜንት ሰጡ። እኛም ያለንን ሐሳብ አስተያየት እየሰጠን አብረን የምንቀጥል ይሆናል። እስከ መጨረሻው አብራችሁን ቆዩ። እወዳችኋለሁ። ይሄ ሁሉ መድኃኒት ለሰው ሲል የሰጡት አይቶን ሲልና አንዱ ይጨጓራል አንዱ ይጨጓራል ነው እንዴ? እኔ አሁን ግራ ይገባል። ዳኒ ይጨጓራል ታውቃለች። ከዛ በፊት በተፈጠሩት ነገሮች ጥቂቶች እና በቃ ለእናንተ ምክንያት ያመመው ምናምን ነገር ብላ ነው ያመጣችው ማለት ነው። እና ትንሽ ግራ ገባኝ። ነገር ብትነግረኝ ደስ ይላል። አይ ያው ማለት የዛን የተፈጠሩት ነገሮች ዛሬ አንድ ላይ ሆናችሁ ሳያችሁ ነበር። ትናንትና የተፈጠሩት እነዛ ትርጉሞች ወይም አላስፈላጊ እንግዲህ እዚህ ጋር ስሙ ቤተሰቦች፣ በጥሞና ስሙት ይህን ቦታ የነበሩ የማውራት እና ጀስት አብሮነታችሁን ሳይ አንድ ላይ ሳያችሁ የዛኔ
እኔ በራሴ የፈጠርኩት ነገር ልክ አይደለም ነገር ይሰማል። እንደዚህ አይነት ነገር መፍጠር የለብኝም ነበረ። ግን የሰው ልጅ ነው፣ የሰው ልጅ ስህተት መስራታችን አይቀርም። ኦልሬዲ ስህተት ተፈጥሯል። ግን በጣም ደስ የሚለውም ደግሞ ለአይንም ለተመልካችም ለእናንተም ለህይወታችሁም ደግሞ ደስ የሚለው የሁለታችሁ አንድ ላይ መሆን ነው እና በዛ ሰዓት ለተፈጠሩት ነገሮች ይቅርታ ብጠይቅም ግን ደግሞ በቃ በየቀኑ የማያቸው ነገሮች እናንተ አንድ ላይ ሆናችሁ ስትፖስቱ የሚታየው ነገር የሚሰጠው ህዝቡ ኮሜንት ምናምን አይቺ ያን ነገር ማድረጉ ልክ አልነበረም የሚለው ነገር በጣም ነው ያስከፋኝና ሰሞኑንም አልወጣም ምናምን እያልኳቸው የነበረው ለዛ ነው። ከመጣችሁ አይቀር ማለት የምፈልገው ነገር ምንድን ነው የዛኔ ለተፈጠረው የዛኔ ላደረግኳቸው ነገሮች በሙሉ ሩታንም አንተንም ከልብ ይቅርታ መጠየቅ እፈልጋለሁ። እንግዲህ ያኔ ይቅርታ እንዳደረጉ ሁላችንም የምናስታውሰው ነገር ነውና አንተ ጥፋተኝነትህን አምነህ እነሱን ሁለቱን ይቅርታ ከጠየቅካቸው በቃ ከዚህ በላይ ምንም አንተ የራስህን ውስጥህን ንጹህ አድርገሃል ማለት በቃ በራስህ ጥፋት እንደተጣሉ ካመንክበት እነሱን ሁለቱን ይቅርታ ከጠየቅካቸው ደግሞ ይቅርታህን ደግሞ እነሱ ከተቀበሉ እነሱ በውስጥ ንጹህነት በቃ በሙሉ ልባቸው ይቅርታ ካደረጉልህ ይሄ በእነሱ አንድነት ደስ እንዳላለ የሚያሳይ ነገር ነው እንጂ ኦዲየንሱ በሚሰጠው ኮመንትም አሁንም እኔ ጥፋተኛ አድርገው እያሰቡኝ ስለሆነ ነው ስትል ምክንያቱም አንተ ጥፋተኛነትህን አምናሃል እና ኦዲየንሱም ሲጀመር ምንም የሚለው ነገር የለም ከዛ በላይ ማለት ምክንያቱም እናንተ ናችሁ በመጀመሪያ በአብርሃምና በሩታ ላይ እርሾ ያስገባችሁት ማለት በመጀመሪያ ደረጃ ሜሪ በመቀጠል ጽጌና ዳኒ ማለት ያን ጥፋተኝነትን ካመንክ ይቅርታም ከጠየቃቸው ይቅርታህንም ደግሞ ከተቀበሉ ከዚህ በላይ ምንም ማድረግ አይችሉም። እንዴ የሚሄዱበትን ቦታ ሁሉ አንተ የግድ አዝለውክ መሄድ የለባቸውም። ምክንያቱም የራሳቸው የሆነ ህይወት አለ፣ የሆነ ፕራይቬት አድርገው የሚያወሩት ነገር ይኖራል። በሁሉም ነገር ላይ እኔ ካልተገኘው ማለት ልክ ነው ብዬ አላስብም። እኔ እዛን የፈጠርኩት ነገር ልክ እንዳልነበር እንደበዳርኩኛልና አብራችሁ አንድ ላይ መሆናችሁ ነው የሚያምረው ደስ የሚያሰኘውና ያረኩት ነገር ልክ እንዳልሆነ ስለተሰማኝ በጣም እየጸጸተኝ ነበረ እና እንውጣ ምናምን ነገር ጽጌ እንሂድ እና ብሽካ ምናምን ስትለኝ ማምጣት በቃ ከበደኝ ማለት እናንተን ማየት እስኪ ከበደኝ ድረስ ነው የምልህ። በቃ እንደዚህ አይነት ሁኔታ ላይ ሆናችሁ መጥቼ ማየት እናንተን ከበደኝ። ለዛ ነው አልመጣም ምናምን ነገር አልኳት እና በቃ አሞኝም ምናምን ነገር እዛችሁ እንደምትመጣ በቃ እንዴ እዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስን እስከ መጉዳት ድረስ የሚያደርስ ነገር ነው። እንዴ እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን፣ የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና ለእኛ እንትን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። ምግብ እስካለ መብላት ጨጓራ ምናምን ይሄ ሁሉ በእኛ ምክንያት እንዲሆን አንፈልግም። እኛ አንተ የሰላም ምክንያት ነው እንጂ መሆን የምንፈልገው ያንተ የህመም ምክንያት መሆን አንፈልግም አሁንም ቢሆን ማለት ነው። ስለዚህ ምናልባት አንዳንድ ጊዜ የሚያገናኙን ነገሮች ካሉ እንገናኛለን። ያው አንዳንድ ጊዜ የራስህ ህይወት ሲኖረን ኃላፊነት የሚባል ነገር አለ። ስለዚህ እኔ እንደ አንድ ተቋም እኔም ባለትዳር ወደ መሆኑ ደርሻለሁ እና ስለዚህ የራሳችንን ህይወት መኖር ያለብን ይመስለኛል። በነገራችን ላይ የአብርሃምንና የሩታን የሰርጋቸውን ቀን እየቆጠራችሁ ነው? እኔ እየቆጠርኩኝ ነው እና ለዛም ነው ይህንን ያልኩ የነበረው ማለት ነው። እንደገና ደግሞ ይሄ ውስጥ ላይ እንደዚህ ጸጸት ስሜት ምናምን ከዚህ በኋላ እንዲሰማ አንፈልግም። አንዳንድ የሚያገናኙን ነገሮች ሲኖሩ እንገናኛለን። አለቀ በቃ። ይሄ ነው መሆን ያለበት። የሰው ልጅ ወንድምነቱን ሊነጥቀው ማንም አይችልም። ስለዚህ ያንተን ወንድምነት ለኛ ልንክደውም ልንነጥቀውም አንችልም። ብዙ ነገሮችን አብረን አሳልፈናል። ጥሩም መጥፎም ነገሮችን አሳልፈናል። በነበሩን ቆይታዎች እንግዲህ ብዙ ነገርም እኛ ተምረንበታለን ከፈጣሪ ጋር። ስለዚህ አሁን ምንም እኛ አንተ ላይ የምናማርረው ነገር አይኖርም። በቃ መልካም ጊዜዎችን ብዙ አሳልፈናል። እነሱ ይበልጣሉ ከሁሉም ነገር ማለት ነው እና እኛ ምንም ያዝንብህ ነገር የለም። ሰላም ነው ሁሉም ነገር እኛ በእኛ በኩል ማለት ነው እና ግን ደግሞ ትንሽ ራሳችንን ማራቅ ስለፈለግን ነው በነገሮች ምክንያት ማለት ነው
ለዛ ነው እንጂ ሌላ ምንም ተፈጥሮ አይደለም። አራቅ የፈለጋችሁት እኮ ይቅርታ ስላላደረጋችሁ ነው ማለት ነው። ይቅርታ ስላላደረግን ሳይሆን እንዴ አሁን በባለፈው ጉዳይም ከአንተ ጋር መገናኘት ነበረባቸው ማለት ሩታ አግባኝ ብላ ጥያቄ ያቀረበችለት ቀንም ከአንተ ጋር መሆን ነበር። ከሁሉም ሰው ጋር እኮ ነው በቃ እና አብርሃምና ሩታ እርቅ ከወረደ በኋላ ከሁላችሁም ነው አይደል የራቁት። ምክንያቱም ከእናንተ ደግሞ የግድ መራቅ አለባቸው የበፊቱ ስህተት እንዳይደገም የበፊቱ ችግር ድጋሚ ህይወታቸው ላይ እንዳይደገም መራቅ ነበረባቸው። ግን የራቁት በዛው አይደለም። ምክንያቱም ፕራይቬት የሆነ የራሳቸው ሚስጥር የሆነ ወሬ ለማውራት ስለሆነ ነው። ሩታ በካሜራ መጣችሁ እንጂ በቃ ፕራይቬት አድርገው ማውራት የነበረባቸውን ነገር ነው እንትን ያደረጉት እና ከአንተ ሊርቁ ፈልገው ሳይሆን ምናልባት ሊርቁ ፈልገውም ከሆነ ልክ ናቸው። ምክንያቱም በእናንተ እየተፈጠረ ያለውን ነገር ሁላችንም የምናውቀው ነገር ስለሆነ ከህይወታችሁ እንደው እናንተ ብትወጡ ደስተኞች ነን። ምክንያቱም ዛሬ ላይ ስለታመምክ እንዲህ ብለን እኛ የእነሱ ህይወት እንዲበጣበጥም አንፈልግም። ማንም ደግሞ ይህንን አይፈልግም። እኔ በራሴ እንደዛ ነው የማስበው። ቤተሰቦቼ ነው ብዬ አላስብም። ስለዚህ ይቅርታ አላረጉልኝም የሚለውን ስሜት እንድትተወው እንፈልጋለን ሁለታችን። በጭራሽ እንደዚህ አይነት ስሜት የለም እኛ ጋር። በቃ አይ ቲንክ ይሄ ትንሽ እናንተ መራቃችን ለትንሽ ጊዜም ቢሆን ያ ነው ድብርት ይፈጥርብክ ወይ ልትጨነቅ ምናምን ያስቻለ ነገር ብዬ አስባለሁ። እንደዛ አይደለም ግን በቃ ለራሳችን ትንሽ ጊዜ እንስጥ ስለተባባለን እንጂ እናንተም ማራቅ ፈልገን ወይም ደግሞ ሌላ ነገር ይፈጠራል ማን ብለን አስበን አይደለም። ስለዚህ ከልባችን ነው ይቅርታ ያደረግንልህ። ድጋሚ ይሄ ነገር እንዲፈጠር አልፈልግም እኔ በበኩሌ ማለት እንድትጎዳም እንድታዝንም ጸጸት እንዲሰማህም አልፈልግም። ስለዚህ ሁሉ ነገር ሰላም ከልባችን ይቅርታ ያደረግንልህ እንፈልግ ነው። እንግዲህ ቤተሰቦች ሰምታችኋል። እንደው አስበውም ከሆነ ልክ ናቸው ብዬ ነው የማስበው። ከነሱ ለመራቅ አስበውም ከሆነ ግን ለመራቅ አስበን አይደለም። ይቅርታ የሚያደረግነው ደግሞ ከልባችን ነው። እኛ የራሳችንን ትንሽ ለራሳችን ጊዜ ሰጥተን ማውራት ስላለብን ነው ያለችው ሩታ። እንግዲህ ሁላችሁም የሰማችሁ ነገር ነውና ልክ ናቸው ብዬ አስባለሁ። እንደው ከሮያል ፋሚሊ እና ከነ አይዛክም ከሁሉም ርቀውም ከሆነ ልክ ናቸው ብዬ አስባለሁ። ምክንያቱም አሁን ሁለት ከመባል አንድ ወደ መባል እየመጡ ስለሆኑ እንደ ድሮ በጓደኛሞች መሀል የሚደረጉ ነገሮችን ሁሉ አሁን እነሱ በሁለቱ መሀል ነው የሚያደርጉት። ምክንያቱም ጥንድ ሆነዋል ሁለቱም። የቤታቸውን ጉዳይ ሁሉንም ነገር ደግሞ እነሱ ማማከር ስለሌለባቸው ለራሳቸው ጊዜ ሰጥተው ማውራት ያለባቸውን ነገር ያወራሉ እና ከእናንተ ጋር ማውራት ያለባቸውን ነገር ማውራት ይችላሉ ብዬ አስባለሁ። እንደ በፊቱ ሁሉም ነገር ባይሆን ጥቂት ሀሳብ በሰሪበት ደስ ይለኛል። ያው አንቺ ስላመጣሽ ነው ያለው ነገር ማለት ነው። አንቺም እንደሱ አይነት አስተሳሰብ ካለሽ እንግዲህ በጣም ከባድ ነው የሚሆነው። አይ ሁላችንም የምንረዳበት መንገድ ሁላችንም ይለያያል። እሱ የተረዳበት መንገድ ወይ የተለያየ ሰው የሚረዳበት የራሱ የሆነ መንገድ ይኖረዋል። እኔ አሁን እንደ ስህተት ከሆነ ሁላችንም የተለያየ ስህተቶችን ሰርተናል። ገብቶሃል አይደለ? ያንን ስህተት ግን ስህተት ለመስራት ፈልገን ሳይሆን በነበረው አለመግባባት ምክንያት ነው ይሄ ሁሉ የተፈጠረው። ገባህ አይደለ? ነገ ድጋሚ ያንን ነገር ውስጥ ላለመግባት ነው ይቅርታ የምንጠያየቀው። ነገ የተሻለ ደስተኛ ሆነን የምናልፍበትን ጊዜ ለመፍጠር እንጂ መልሰን ስህተት ውስጥ ለመግባት አይደለም። ገብቶሃል አይደለ? ይቅርታ ከተባባልን በኋላ የሚመጡት ነገሮች ጥሩ ናቸው ብዬ አላስብም። ወይም አንተም ጤናህን ታጣለህ። ገባህ? ሰውንም እዚህ ጋር ያለውን ሰውም በጣም ይረብሻል። ያንተስ ደህና ለመሆን ያንተ ደስተኛ ለመሆን ሁላችንንም ይረብሸናል እና ምናልባት ከኔ ብትሰማው ከኔ አንደበት ብትሰማው እና ከነሱ አንደበት ብትሰማው ይለያያል፣ በጣም ይለያያል እና እኔ ደግሞ ከነሱ አንደበት ብትሰማው ይሻላል። እኔ ተረድቻቸዋለሁ በበኩል አሁንም ሳይናገሩ በፊት ገና ያኔ በተፈጠረው ነገር በአንዳንድ ነገሮችም አወርተናል አይደለ? የነበረው ነገር እኔ እረዳዋለሁ። ሪሌሽንሺፕ ውስጥ ናቸው። ጊዜ ያስፈልጋቸዋል፣ የራሳቸው የሆነ ጊዜ ያስፈልጋቸዋል። እንግዲህ የሰማችሁ ካለማድረግ ምናምን ነው ብዬ አላስብም። ገብቶሃል አይደለም? የምትረዳበትን መንገድ ልክ ነው ብዬ አላስብም። አንተም ስህተት ነው የሰራኸው የማስበው ማለት እንግዲህ እኔ ያልኩትን ነው። ምክንያቱም ሁሉም ሰው የሚረዳው አረዳድ የተለያየ ሊሆን ይችላል። ሪሌሽንሺፕ ላይ ከገቡ በኋላ ወደ ቀድሞ እርቃቸው ከተመለሱ በኋላ በዛ ላይ ደግሞ ሩታ አግባኝ ብላ ጥያቄ ካቀረበች በኋላ የበፊቱ ችግር እንዳይፈጠር ስለፈለጉ
ያ ነገር የመጀመሪያው ችግር እንዳይፈጠር ስለፈለጉ ከእናንተ ለተወሰነ ጊዜ ይርቀዋል፣ የራሳቸው ጊዜ ስለሚያስፈልጋቸው። ምክንያቱም ወደ ትዳር ዓለም ሊገቡ ስለሆኑ ብዙ የሚያደርጉ ነገሮች፣ ብዙ የሚያወሩ ነገሮች ስለሚኖር ለዛ ነው እንጂ ከእናንተ ህይወት ለተወሰነ ጊዜ ሊሩቅ የፈለጉት ለሌላ ነገር እንዳልሆነ ሩታም ነግራለች። ጽጌም እዚህ ጋር ለዳኒ እያስረዳቸው ነው። ቤተሰቦች ከልባችን እባካችሁ ከልባችን ሁላችንም እንትን በል። ይገባኛል ከልቡ እንትን እንዳለ ይገባኛል። ግን እስኪ ዛሬ ጋር እንትን በለት በቃ እጠብለት በደንብ አፉን እንባባል ሁላችንም። እኔ እኮ በቃ ሁሉ ነገር ጨርሼ ሰላም እንትን ይከርበትልህ። ቆይ ከዚህ በላይ ግራ ስለገባኝ ይቅርታ መጠየቅ እንትን ነው። ሁላችንም አትቀፍ ብዙ እንግዲህ ዳኒ አሁንም ውስጡ እንትን ስለተጠራጠረ የእውነት ከልባቸው ይቅርታ አላደረጉም ብሎ ስላሰበ ነው አይዛክ ሞር በቃ ነፃ እንዲሆን ፍሬ እንዲሆን ይቅርታ ድጋሚ አፉ ተባባሉ ያለው ልክ ነው ብዬ አስባለሁ። ለማንኛውም ቤተሰቦቼ ቪዲዮ ያያችሁትን ይመስላል። ያው ዳኒ እንዲህ ለማውራት ራሱ የለብህም። የምሬን ይቅርታ ልትጠይቅም ከፈለግ እንደ ጨዋታ አድርገ በቃ በጨዋታችሁ መሀል የሆነ ምክንያት አንስተ ይቅርታ በቃ ከልባቸው ይቅርታ እንዲያደርጉልህ ማድረግ ትችላለህ። ግን በአንተም በእነሱ ምክንያት በህይወታቸው የሰራው ስራ ልክ እንዳልሆነ ስለተረዳ በዛ ስትረስ የተነሳ እንደታመምክ መናገር ልክ ነው ብዬ አላስብም። ምክንያቱም እነሱ የሚረዱት አንግልና አንተ የምትረዳው አንግል ልክ ላይሆን ስለሚችል ማለት እነሱ ሁለቱ አንድ ላይ በመሆናቸው እንዳልተደሰትክ ሊረዱ ስለሚችል ነው እንግዲህ እንደዚህ ያልኩኝ። ይቅርታ መጠየቅ መጥፎ ነገር ሆኖ ምናምን አይደለም። ለማንኛውም ቤተሰቦቼ የነበረን ቪዲዮ ይህንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ሁለተኛ ቻናል እንግዲህ ከፍቻለሁ ብዬ ነግሬያችኋለሁ። ሁላችሁም ሂዱና ሰብስክራይብ አድርጉ። የምሬን ሁላችሁም ሄዳችሁ ሰብስክራይብ አድርጉ። እንግዲህ ዳኒ ፈጣሪ ምሕረቱን ያውርድልን። በነገራችን ላይ በማንኛውም ሰዓት ወደ ቤታችን ማለት ሲያመን እኛ ሌላ ነገር ማሰብ የለብንም። ፈጣሪ ሲወደን እንጂ ህመም የሚያጋጥመን ከሰራ ነው ኃጢአት አፉ ብሎን ይቅር ብሎን የሚገጥመን ነገር ነው እንጂ ፈጣሪ ይቅር እንዳለን የሚያሳየን መገለጫ ነው እንጂ ህመም ለሌላ ነገር እንዳልሆነ መረዳት አለብን። ምክንያቱም ከህመም የሚበለጠ ሌላ ነገር ሊከሰትብን ይችላል እና ምክንያቱም ፈጣሪ ይቅር ካላለን ማለት። ለማንኛውም ቤተሰቦች ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ።